ሰላም ጤና ይስጥልን ተመልሰናል። አሁን የምናየው ሎጂካል ኦፕሬተር የሚባሉትን ነው። ሎጂካል ኦፕሬተር ይቅርታ፣ ሎጂካል ኦፕሬተር እንደምታዩት ኔጌሽን ኤንድ እና ኦር ይሄን አይ ቲንክ ያየ ነው ይመስለኛል። ኤንድ ኦር ኔጌሽን ለምሳሌ ትሩ ከነበረ ኔጌት ያደርጋል፣ ፎልስ ይሆናል ማለት ነው። ኔጌሽን አድርገን true ከሆነ negation of true is false, negation of true is false, negation of false is true ማለት ነው። ስለዚህ ይሄ ኔጌሽን ነው፣ ይሄ ኔጌሽን ነው። ኤንድ የሚለው true and true ከሆነ ብቻ ነው true የሚሆነው። true አግኝተናል። በኤንድ ስናያይዘው ከሌላ ትሩ ጋር ትሩ እናገኛለን። ሌላውስ አንዱ ፎልስ ቢሆን ለምሳሌ ይሄ ፎልስ ቢሆን ኤንድ ምልክት ብናደርገው ሁሉንም ይሄኛው ትሩ ቢሆን ወይም ይሄ ትሩ ሆኖ በድጋሚ ይሄ ደግሞ ፎልስ ቢሆን ይሄ ትሩ ነው፣ ይሄ ፎልስ ሆኖ እንደገና ይሄኛውም ፎልስ ቢሆን ለሁሉም መልሱ ፎልስ ይሆናል ማለት ነው። ሁሉም መልሱ ፎልስ ይሆናል ማለት ነው። ስለዚህ እቺን አይ ቲንክ የተማርናት ይመስለኛል። ኦር ሲሆን ግን ኦር ሲሆን በኦር ከተያዘ እነዚህ የምታያቸው ነገሮች ኦር ቢሆኑ ምንድነው የሚሆነው? ኦር ሲሆን ኦር ከሆነ ይሄም ትሩ ነው፣ ይሄም ትሩ ነው፣ ይሄም ትሩ ነው። ፎልስ የሚሆነው ይሄ ብቻ ነው። መቼ? ሁለቱም ፎልስ ሲሆኑ ብቻ ነው ፎልስ የሚሆነው። ሁለቱ ፎልስ ሲሆኑ ፎልስ ይሆናል የሚለውን እናያለን። ሶ ሎጂካል ኔጌሽን ኢዝ ኤ ዩናሪ ኦፕሬተር። ዋይ ዩናሪ? ዩናሪ ሚንስ ዋን ለማለት ነው። አንድ፣ ምክንያቱም አክት የሚያደርገው አንድ ኦፐራንድ ላይ አክት ስለሚያደርግ ዩናሪ ኦፕሬተር ተብሏል። which negates the logical value of its operand. logical value of the logical value የሚመጣው logical value ኔጌት ነው የሚያደርገው if its operand is non-zero. non-zero means true ማለት ነው። non-zero means true ማለት ነው። it produces false ያደርገዋል true የሆነውን። if it is zero which is false ከሆነ true ያደርገዋል one ማለት ነው። which is non-zero ማንኛውም one ሊሆን ይችላል፣ የትኛውም non-zero ሊሆን ይችላል። በዛ ወይ ነው። logical end ምልክት and produces zero if one or both of its operands one ለምሳሌ ከዚህ ውጭ ያለውን ይዩት one እዚህ ጋር ወይም ቦዝ ፎልስ ቢሆኑ ወይም አንዱ ፎልስ ቢሆን በኤንድ ጊዜ produces zero ፎልስ ነው። if one or both of its operands equal to zero otherwise it produces one. ሁለቱም ግን ትሩ ከሆኑ one ወይም ትሩ ይሆናል ማለት ነው። logical or operator produces zero መቼ? ሁለቱም ፎልስ ሲሆኑ ብቻ። if both of its operands are equal to zero ከሆነ ብቻ otherwise always true ነው ወይም አንድ ነው ዲስፕሌይ የሚያደርግ። ይሄን በተግባር ለማየት እንሞክራለን። ስለዚህ እዚህ ጋር negation of 20 እቺ ኮሜንት ነች በነገራችን ላይ እናያታለን። ኮሜንት ነው፣ ኔጌሽን አይደለም። ኔጌሽን ቀጥ ያለ ነው፣ ቀጥ ቨርቲካል ላይን ነው። ይሄኛው ግን ፎርዋርድ ስላሽ ነው። ስለዚህ ኔጌሽን ኦፍ 20 ምን ይሰጠናል? 20 ነን ዚሮ ነው። ነን ዚሮ ማለት ትሩ ነው። ስለዚህ ኔጌሽን ኦፍ 20 ካልን ፎልስ ማለት ነው ወይም ዚሮ ማለት ነው። 10 ኢዝ ፖዚቲቭ አይ ሚን ትሩ። 5 ኢዝ ትሩ። ትሩ እና ትሩ ከሆነ 1 ይሰጠናል which is true ይሰጠናል። ይሄኛውም ትሩ ነው፣ ይሄም ትሩ ነው። 5.5 ነን ዚሮ ነው። ከዚሮ ውጭ ያለው ጠቅላላ ትሩ ነው። 1 ትሩ ነው፣ ይሄም ትሩ ነው። ትሩ እና ትሩ ከሆነ 1 ይሰጠናል። 10 ትሩ ነው፣ 0 ፎልስ ነው። ትሩ እና ፎልስ ምን ይሆናሉ? ፎልስ። ምክንያቱም ኤንድ ትሩ ሊሆን የሚችለው ሁለቱም ትሩ ሲሆኑ ብቻ ነው። in general any non-zero value can be used to represent the logical true non-zero ከዜሮ ውጭ ያሉ ጠቅላላ whereas only zero represents the logical false ማለት ነው። ይሄን በዚህ እንረዳለን ማለት ነው። ስለዚህ ይሄ logical operator ነው። the operand ይሄ or correspond with boolean logical operator or ጋር ተመሳሳይነት አለው። this operation results true if either of one of its operand is true ከሁለቱ አንዱ ሁለቱ ሊሆን ይችላል ወይም አንዱ
thus being false only when both operands are false themselves ነው ሁለቱም ሲሆኑ ነው a or b ብንል ለምሳሌ a እኩል ነው ከ5 ጋር እኩል ነው ይላል 5 ከ5 ጋር እኩል ነው የሚለው true ነው ከዛ እዚህ ጋር ደግሞ 3 ይበልጣል ከ6 ይላል false ነው በኤንድ ምልክት true እና false ከተያዙ false ነው የሚሆነው 5 እኩል ነው ከ5 true ነው ይሄ ደግሞ false ነው እንደተለመደው በኦር ግን ከሆነ true ነው የሚሆነው ምክንያቱም አንድ true ከተገኘ በኦር ጊዜ አንዱን ነው የሚወስደው የሚለውን እንወስዳለን ማለት ነው ስለዚህ ይሄ ኢንክሪመንት ይላል ከዛ በፊት በየተወሰነ የተግባር ልምምድ እናድርግ እላለሁኝ ስለዚህ አሁን የምናየው የተግባሩን ነው እንልና ስለዚህ true false ናምን የሚል ለማየት ጥረት እናደርጋለን ይሄንን ኔጌሽኑን I'm sorry እሺ ስለዚህ እቺኛዋ a not equal 6 የሚለው obviously false ነው not equal to false ነው ስለዚህ false ከሆነ በኋላ end ምልክት እንጫን ሁለት end ምልክት ampersand ነው የምናደርገው ስለዚህ እዚህ ውስጥ 4 greater than 6 እንበለው 4 ይበልጣል ከ6 false ነው false ከሆነ false ነው አውትፑቱ የሚሆነው ማለት ነው ይሄም false ነው ይሄም false ነው ይሄ false ነው ምክንያቱም a 6 ነው 6 ከ6 ጋር እኩል አይደለም ማለት false ነው ራን እናድርገው 0 ነው የሚሆነው false ነው የሚሆነው ማለት ነው በኦር እናድርገው በኦርም ቢደረግ አሁንም false ነው የሚሆነው why because ሁለቱም false ስለሆኑ ማለት ነው ይሄው false ነው እንደምታዩት አንዱን true እናድርገው true ለማድረግ እቺን እኩል ናት እንበል a ከ6 ጋር እኩል ነው true ነው ይሄ ግን false ነው ራን እናድርግ ስለዚህ አንድ ይሆናል true ነው በኤንድ እናያይዘው ኤንድ ስናደርገው ራን ስናደርግ እዚህ ጋር ሁለቱም ይሄኛው true ነው ይሄ ግን false በመሆኑ ምክንያት as false ነው የሚሰጠን እስኪ ሁለቱም true እናድርገው ይሄን 41 እናድርገው 41 greater than 6 is true ይሄም true ሁለቱም true ከሆኑ this is true 1 ይሆናል true መሆኑን አሳየን ማለት ነው ኦኬ ኔጌት እናድርገው እስኪ ሁሉንም ኔጌት እናድርገው እዚህ ጋር ኔጌሽን አደረኩኝ ማለት ምን ማለት ነው ይሄ ኔጌሽን ሆነ ማለት ጠቅላላው እዚህ ጋር ምልክት ያሳያቸዋል እንደምታዩት ኔጌት ነው የሚደረገው ሙሉ ለሙሉ ከዚህ እስከዚህ ይሄ የዚህኛው ጓደኛው ነው this is the left one this is the right one so the negation is false because this is true a is equal to 6 is true 41 greater than or equal to 6 is true and true is true የtrue negation false ነው የሚሆነው ራን እናድርግ false የሚል መልስ እናገኛለን this is the negationን ቀለል ለማድረግ ያህል እዚች ጋር ኤንድል ስላልን በድጋሚ ሲአውት እንበልና ምን ማድረግ እንችላለን negation of 6 ልበለው negation of 6 is actually negation of 6 ምንድነው የሚሆነው negation of 6 0 ነው የሚሆነው why 6 is true ስለሆነ ማለት ነው ለዚህ ሁለቱም 0 የሚል መልስ ይሰጣናል ስለዚህ አሁንም በድጋሚ ይሄንን ቱቶሪያል እንድትከታተሉ እንጠይቃለን ፕሊዝ ሰብስክራይብ አድርጉ ፎሎው አድርጉን አስተያየታችሁን ስጡን እናመሰግናለን thank you very much keep in touch with us goodbye ኢትዮ ፕሮግራሚንግ ዩቲዩብ ቻናል ነው በድጋሚ